ወልድ መንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን ቆያችሁ? አምላካችን መድኃኒታችን ኢየሱስ ክርስቶስ በታላቅ ኃይልና ስልጣን ሰይጣንን አስሮ ሞትን ድል አድርጎ ተነስቷል። ለሁላችንም ሰላምን ደስታን ሰጥቶናል። እንኳን ለ2017 ዓመተ ምህረት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና በፍቅር አደረሰን አደረሳችሁ። ኃጢአትን ለመሻር ለሁሉ አንድ ጊዜ ሞተ። ዕብራውያን ምዕራፍ 9 ቁጥር 26 እስከ 28 ያለ ኃይለ ቃል ነው። ኃጢአትን ለመሻር ለሁሉ አንድ ጊዜ ሞተ ወይም ተገለጠ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣበት ዋናው ምክንያት ዋናው ዓላማ የሰው ልጆችን ኃጢአት ይሽር ዘንድ የሰው ልጆችን በደል ያጠፋ ዘንድ ወደዚህ ምድር መጥቷል። የተገለጠውም አንድ ጊዜ ነው። በስጋ ወራት የተገለጠበትን ሲናገር ነው። እንግዲህ የሰው ልጆችን ኃጢአት ስንል በሁለት መንገድ ከፍለን ኃጢአትን ማየት እንችላለን። አንደኛው ጥንተ አብሶ የምንለው የቀደመ ኃጢአት የአዳም በደል ብለን የምንናገረው ነው። ሁለተኛው የምልአተ ኃጢአት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣው እንግዲህ እነዚህን ኃጢአቶች ሊሽርልን ሊደመስስልን ነው። አስቀድሞ አባታችን አዳም በይልዳ ሲፈጥረው በንጽህና በቅድስና ሞት እንዳይስማማው አድርጎ በየሺህ ዘመኑ ሊያድሰው እሱን እያመለከ እሱን እያመሰገነ በደስታ እንዲኖር ነበር። አዳምን እግዚአብሔር አምላክ እንዳከበረው የበለጠ የምንረዳው እግዚአብሔር አምላክ ከዕለተ እሑድ ጀምሮ እስከ ዕለተ ዓርብ ድረስ የፈጠራቸው ፍጥረታትን ሁሉ ፈጥሮ ከጨረሰ በኋላ የመጨረሻውን ፍጥረት አዳምን ነበር ያስገኘው። አዳምንም ይህንን ምድር ምራ፣ ንዳ፣ ግዛ ብሎ በጸጋ አምላክ አድርጎ ሾሞታል። አዳም ግን ይሄን ደስታ በገነት ውስጥ የነበረውን እግዚአብሔርን እያመለከ የሚኖርበትን ጊዜ ከ7 ዓመት ከ2 ወር በላይ አልዘለለም። የዲያብሎስን ሐሳብ አጋርቱ ነው ብሎ በሰጠው በሔዋን አማካኝነት ወይም በሴቲቱ አማካኝነት የዲያብሎስን ድምጽ ሰሙ። ያላቸውን ሳይሆን የሌላቸውን፣ የተሰጣቸውን ሳይሆን ያልተሰጣቸውን ፈለጉ። ምድርን እንዲገዙ፣ ምድርን እንዲነዱ፣ ምድርን እንዲመሩ የተሰጣቸው የሰው ልጆች እግዚአብሔር አምላክም አታድርጉ ያላቸውን አደረጉ። አትብሉ ያላቸውንም በሉ፣ እርቃናቸውንም ሆኑ። ቀድሞውንም ልብስ አልነበራቸውም። ነገር ግን የእግዚአብሔር ጸጋ የእግዚአብሔር ክብር እየከለላቸው ኃጢአትንም ማያስቡበት እግዚአብሔርን ብቻ በንጽህና የሚያመልኩበት ጸጋ ነበራቸው። ኃጢአትን ሲሰሩ ሞትን ወደ ራሳቸው ሲጋብዙ ሞት የማያስማማው ሰውነት ሞት እንዲስማማ ሆነ። በደስታ ይኖር የነበረ አዳም በሐዘን ተቆራምቶ በገነት መካከል በዛፎች ውስጥ ተደበቀ። እግዚአብሔር አምላክ አምላኩ ነውና ጌታው ነውና በደለ ብሎ ሳይተወው አጠፋ ብሎ ሳይንቀው በገነት መካከል ድምጹን እያሰማ አዳም አዳም ወዴት ነህ ብሎ ፈለገው። በኋላ ዘመን ከ5500 ዘመን ከልጅ ልጁ ተወልዶ
አዳምን መስሎ አዳምን አክሎ በጠባብ ደረት በአጭር ቁመት ተገልጦ አዳምን ይሻዋል፣ አዳምን ይፈልገዋልና ነው። አዳምም እነሆኛለሁ ረዳቱን ብለህ የሰጠኸኝን አሳተችኝ አለ። አትብላ ያልከኝን በላው፣ እርቃኔንም ስለሆንኩ ፈራው አለ። ተሸሸኩ አለ። ሰው ያልተሰጠውን ሲመኝ ያልተነገረለትን መሆን ሲሻ ይፈራል፣ ይደነግጣል፣ ይሸሻል። ዛሬም እንዲሁ ነው እየሆነ ያለነው። እጆቻችን ላይ ያሉትን ነገሮች ከማመስገን ይልቅ ያለንን ከማየት ይልቅ የሰዎችን የምንመኝ የሰዎችን የምንሻ ያልተሰጠንን የምንፈልግ ነን። የተሰጠውን ሲያመሰግን የተሰጠውን አክብሮ ሲይዝ እግዚአብሔር አምላክ ሌላ ይጨምርለታል፣ ላለው ይጨምርለታል ተብሎ እንደተነገረ አዳም ያልተሰጠውን በመፈለጉ እርቃኑን ሆነ። በመበደላቸውም ፍርድ ተፈረደባቸው። እባብን በምድር ላይ ካሉ እንስሳት ሁሉ የተረገምሽ ነሽ፣ በደረትሽም እየተሳብሽ ትኖሪያለሽ ተባለች። ሔዋንም ምጥሽን አበዛለሁ ብሎ ረገማት። በአዳም የተነሳ ምድር ሁሉ ተረገመች። እሾህ አሜከላ ታብቅል ተባለ። ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ አለ። በአንተ የተባለ በዲያብሎስ ነው። በሴቲቱ የተባለ ለጊዜው የአዳም አጋር ተደርጋ የተሰጠች ሴቲቱን ነው። ፍጻሜው ግን የሔዋን ሁሉ እናት የሆነች ስለእመቤታችን የተነገረ ነው። በአንተና በሴቲቱ መካከል ሲል በዲያብሎስና በቅድስተ ቅዱሳን በድንግል ማርያም በዳግማዊት ሔዋን መካከል ጠላትነትን አደርጋለሁ። በዘርህና በዘሯ መካከል አለ። በዲያብሎስና በዲያብሎስ ጭፍሮች በዘሯ የተባለ ከእመቤታችን የሚወለድ አንድያ ልጇን ከሦስቱ አካል አንዱ አካል በከዊነ ቃሉ በተለየ አካሉ ከሰማያ ሰማያት ወርዶ ከእርሷ ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ተጸንሶ የተወለደው መድኃኒታችን ኢየሱስ ክርስቶስ ነው። በዘሯ የተባለ ክርስቶስን ነው። በእንዚህ መካከል ጠላትነትን አደርጋለሁ አለ። እርሱ ራስን ይቀጠቅጣል። ቆላስያስ ላይ እንደተነገረው በመስቀል ጠላትን ጠርቆ ከመንገዳችን አስወግዶታል ብሎ ተናግሯል። ጥልን በመካከል የነበረውን ጥል በመስቀሉ ያስወገደ ክርስቶስ ነው። የሴቲቱ ዘር የተባለ ክርስቶስ ነው። አንተም ሰኮና ሰኮናውን ትነክሳለህ፣ ትቀጠቅጣለህ ተብሏል። በአይሁድ ልቦና እያደርክ፣ በፈሪሳውያን ልቦና እያደርክ፣ በሰዱቃውያን ልቦና እያደርክ የክርስቶስን ትምህርት ከኋላ እየተከተልክ ትቃወማለህ። አምላክ ነኝ ሲል ሩቅ ብእሲነ ወልደ ዮሴፍ ነህ ታስብላለህ። ታምራትን ሲያደርግ በቤልዮር ሰራ ትላለህ። በአይሁድ ልቦና እየተከታተልክ ትቃወማለህ ሲለው ነው። ዝቅ ብሎ እዛው ዘፍጥረት ላይ ስንመለከት አዳም ከኛ እንደ አንዱ ሆነ ተብሎ ተነግሮ እንመለከታለን። ከኛ እንደ አንዱ ሆነ ሲል ከሦስቱ አካል አንዱ አካል ወልድ ኢየሱስ ክርስቶስ አዳምን መስሎ አዳምን አክሎ ዳግማዊ አዳም ሆኖ በዚህ ምድር ይመጣልና ስጋን ተዋህዶ ይመላለሳልና ከኛ እንደ አንዱ ሆነ አለው። ስለዚህ ከ5500 ዘመን በኋላ ጥንተ አብሶ የአዳም በደልን ይሽር ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ጥንተ አብሶ የጥንተ ኃጢአት በደል ያልነካት
ልዑል ማደሪያውን ቀደሰ ብሎ ዳዊት እንደተናገረ እግዚአብሔር የከለላት በንጽህና የጠበቃት ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ከ5500 ዘመን በኋላ ተጸንሶ የሰው ልጆችን አድኗል። የማዳኑንም ሥራ የፈጸመው ከጽንሰት ጀምሮ ነው። ከጽንሰት ጀምሮ እስከ መስቀል ሞት ድረስ የሰው ልጆችን የማዳን ሥራ ፈጽሟል። ራዕየ ዮሐንስ ምዕራፍ 12 ቁጥር 17 ላይ ይሄ ዘንዶ የተባለ የቀደመ እባብ የሴቲቱን ዘር ብቻ ሳይሆን የሴቲቱ ዘር የተባለ የክርስቶስን ምስክርነት ያላቸውን ሁሉ እንደሚቃወም ይናገራል። ራዕየ ዮሐንስ ምዕራፍ 12 ቁጥር 17 ላይ ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዛት የጠበቁትን የኢየሱስን ምስክርነት ያላቸውን ከዘሯ የቀሩትን ሊዋጋ ሄደ፣ በአሸዋም ላይ ቆመ ይላል። በምድር ላይ ቆመ። በክርስቶስ ያመኑትን የክርስቶስ ምስክርነት ያላቸውን ክርስቲያኖችን ይዋጋ ዘንድ ዛሬ በምድር ላይ ቆመዋል። ይህንን ነው ልናቅ፣ ይህንን ነው ልንረዳ የሚያስፈልገው። ኢየሱስ ክርስቶስ አንድ ጊዜ ተገልጦ ኃጢአታችንን ሽሮልናል፣ በደሙ አጥቦናል፣ በደሙ ቀድሶናል። ይህንን የተቀደስንበትን ነገር መዘንጋት አይገባንም። ሮሜ ምዕራፍ 3 ቁጥር 10 ላይ ሁሉ ኃጢአት ሰርተዋል የእግዚአብሔርም ክብር ጎሏቸዋል ይላል። ሁሉም ኃጢአት ሰርተዋል የእግዚአብሔርም ክብር ጎሏቸዋል። በብሉይ ኪዳን ይኖሩ የነበሩ ሰዎች ሁሉ የእግዚአብሔርን ጸጋ የክርስቶስን መወለድ ይጠብቁ ነበር ለመዳን። ዛሬ ላለነው ሰዎች ግን መዳን ሆኖልናል፣ ድነት ተሰጥቶናል። የጥንት ኃጢአት የጥንት በደል በክርስቶስ ደም ጠፍቷል። ዛሬ ሁላችንም በራሳችን ኃጢአት እንያዛለን፣ በራሳችን በደል እንጠየቃለን። ክርስቶስን ባለማመን እንጠየቃለን። ክርስቶስን አምነን ዘማዊ ከሆን እንጠየቃለን። በደለኞች ከሆን እንጠየቃለን። ሐሰተኞች ከሆን እንጠየቃለን። ስለዚህ ራሳችንን ልናቅ፣ ራሳችንን ልንገነዘብ ያስፈልጋል። ዕብራውያን ምዕራፍ 5 ቁጥር 7 ላይ እንግዲህ በሥጋው ወራት የሰራቸውን ሥራዎች ሲናገር ይህንን አገልግሎት የፈጸመው በሥጋው ወራት በዚህ ምድር በተመላለሰበት ጊዜ እንደነበር ሲናገር እንዲህ ይላል። እርሱም በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። ጸሎትና ምልጃን አቀረበ። በምን ወራት? በሥጋው ወራት። ምክንያቱም አዳምን መስሎ አዳምን አክሎ በዚህ ምድር ተመላልሷልና ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ላይ እኛ ካሁን ጀምሮ ማንንም በሥጋ እንደሚሆን አናውቅም፣ ክርስቶስ በሥጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን እንደዚህ አናውቀውም ይላል። ዛሬ እንደ ሥጋው ወራት አናውቀውም። በሥጋው ወራት ይበላል፣ በሥጋው ወራት ይጠጣል፣ በሥጋው ወራት ደክሟል፣ በሥጋው ወራት አልቅሷል። የሰው ልጆች ሊያደርጉ የሚገባቸውን ነገር ሁሉ ከኃጢአት በስተቀር አድርጎ አሳይቶናል። ዛሬ ግን እንደ ሥጋው ወራት አናውቀውም። ዛሬ አስታራቂያችን ሳይሆን ታራቂያችን ነው። ምሕረትን የሚሰጠን ነው። ድነትን የሚሰጠን ነው። የማስታረቅን ቃል በቅዱሳኑ ላይ አሳድሯል። እዚሁ መጽሐፍ ላይ መመልከት ትችላላችሁ። የሰው ልጆች ሊያደርጉት የሚገቡትን ነገሮች ሁሉ አድርጎ በሐዋርያቱ ላይ የማስታረቅን ቃል አኖረ ይላል። በሥጋው ወራት ግን ከብርቱ ጩኸትና እንባ ጋር ግን ጸሎትና ምልጃን አቀረበ ተብሎ ተነግሮለታል። የማስታረቅ አገልግሎትን የፈጸመ በሥጋው ወራት ነው። ዛሬ እንደ ሥጋው ወራት አናውቀውም ማለት ከመቤታችን ከመወለዱ በነበረው ክብር፣ ዓለም ከመፈጠሩ በፊት በነበረው ክብር፣ በአምላክነቱ በጌትነቱ ክብር ነው የምናውቀው። ያ ደግሞ አምላክነት፣ ጌትነት፣ ገዥነት እንጂ የለማኝነት ያስታራቂነት አይደለም። ይህንን ጸጋ የሰጠው ለሰው ልጆች ነው። ለቅዱሳኑ የተሰጠ ክብር ነው። ስለዚህ ክርስቶስ በክብር እናውቀዋለን። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ አንድ እግዚአብሔር አለና በሰውና በእግዚአብሔር መካከል አንድ አለ ይላል። እርሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። በእግዚአብሔርና በሰው መካከል ሆኖ የማስታረቅን አገልግሎት የፈጸመበት ጊዜ ሰው በሆነ ጊዜ
በስጋ ወራት ነው። ዝቅ ብሎ ምን ይላል? ይህም በገዛ ዘመኑ ምስክርነቱ ነበር ይላል። ለእግዚአብሔር ዘመን አይቆጠርለትም። በዘመናት የማያረጅ አምላክ ነው። ነገር ግን ዘመን ተቆጠረለት የተባለው እግዚአብሔር ወዶ ፈቅዶ የሰው ልጆችን ለማዳን ከመቤታችን በመወለዱ 33 ዓመት ከ3 ወር በዚህ ምድር ላይ ተመላለሰ ተብሎ ተነገረለት። ይህም በገዛ ዘመኑ ምስክርነት ነበር ተብሎ ዘመን የተቆጠረለት ሰው በሆነ ጊዜ ነው። ይሄም አንድ ጊዜ የተገለጠው ኃጢአትን ሊሽር ለሁሉ ኃጢአትን ሊሽር አንድ ጊዜ ተገልጦ የሞተው ኢየሱስ ክርስቶስ ነው። ይህንን የማዳን ስራውን በትክክል ልንረዳ በትክክል ልናውቅ ያስፈልጋል። ኢየሱስ ክርስቶስ ስለ ሕዝብ ሁሉ ኃጢአትን የሞተው አሕዛብ፣ አማኝ፣ ግሪካዊ፣ ሮማዊ፣ ኢትዮጵያዊ እከሌ ሳይል ለሰው ዘር ሁሉ የተገለጠ አምላክ ነው። ከዚህ በኋላ እሱን በማመን ድነት አለ። እሱን ባለማመን ደግሞ ፍርድ አለ። በማመን ብቻ ሳይሆን እሱን አምነን መልካም ስራን በመስራት ለትውልዱ የሚተርፍ መልካም ተግባርን በመፈጸም ልንኖር ይገባል። ዛሬ የምናየው እኮ እውነተኛውን የክርስቶስን የማዳን ስራ ካለ መረዳት የመጣ የሚያምነውም ማያምነውም ተስተካክሎ ኃጢአት የሚሰራበት በደልን የሚያደርግበት ዛሬ የምንሰማው የጦርንም ሆሬዎች ሁሉ የምንሰማው እኮ በራሳችን ኃጢአት በራሳችን በደል የመጣ ነው። ይሄን ትንሣኤ ስናከብር ለዓለምም ለኢትዮጵያም እውነተኛ ትንሣኤ እንዲሆንላት ሰላም እንዲመጣላት ልንጸልይ ልንተጋ ያስፈልጋል። ኢየሱስ ክርስቶስ አንድ ጊዜ ተገልጧል። አንድ ጊዜ አዳምን መስሎ አዳምን አክሎ በዚህ ምድር ተመላልሶ ተፈጸመ እስከሚል ድረስ የማዳን አገልግሎቱን ፈጽሟል። ከዚህ በኋላ ክርስቶስን የምናውቀው በአምላክነቱ በጌትነቱ እሱን አምነን እሱን አክብረን መልካም ስራ ሰርተን ለትውልድ የሚተርፍ ለሀገር ለወገን የሚተርፍ ስራ ሰርተን ሀገራችን ሰላም እንዲሆን ልንጸልይ ልንማጸን ይገባል። ሁላችንም ፍቅር ሊኖረን ይገባል። የትንሣኤውን በዓል ስናከብር ወገኖቻችንን ልናስብ ይገባል። በአልጋ ቁራኛ የተያዙትን በደዌ የተያዙትን ሰዎች ልናስብ ይገባል። ስለነሱ ልንጸልይ ይገባል። ከነሱ ጋር ልናከብር ይገባል። የታሰሩትን ልንጠይቅ ይገባል። ስለተሰደዱት ልንጸልይ ይገባል። ለኛ ብቻ አይደለም ትንሣኤው ለሁሉም ወገኖቻችን ትንሣኤው ትንሣኤ እንዲሆን ሁላችንም በበጎ ተነስተን በጎ ስራ ሰርተን መልካም ፍሬ አፍርተን የመንግስቱ ወራሽ እንድንሆን የእርሱ መልካም ፈቃድ ይሁንልን። ኃጢአትን ለመሻር ለሁሉ አንድ ጊዜ ተገልጧል። ለሁሉ አንድ ጊዜ ሞቷል። አምላካችን መድኃኒታችን ኢየሱስ ክርስቶስ የሰጠንን ድነት አክብረን ዘላለማዊ ሕይወትን ዘላለማዊ ድነትን እንድናገኝ የእርሱ መልካም ፈቃድ ይሁንልን። በዚሁ አጋጣሚ የደብራችን አስተዳዳሪ መልአከ ኃይል ወመልአከ ሰላም ቆሞስ አባ ገብረ ሥላሴ በላይ የደብሩ በየደረጃው ያላችሁ የአስተዳደር ሰራተኞች፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ሊቃውንተ ቤተክርስቲያን፣ የሰንበት ትምህርት ቤቱ አባላት ከህፃናት ጀምሮ በጎልማስነት በቀድሞ አባልነት የምታገለግሉ ሁላችሁም የሰንበት ትምህርት ቤቱ አባላት በሙሉ በአገር ውስጥም በውጭም ያላችሁ የተዋሕዶ ልጆች እንኳን ለ2017 ዓመተ ምህረት የትንሣኤ በዓል በሰላም በጤና በፍቅር አደረሳችሁ አደረሰን። ፍጻሜያችንን ያሳምርልን። አንኮረ ኩሩ ዘልፈ ለጠፈረ ሰማይ በማእከላ ድራ ለፈ